እርቅ ማድ ላይ ሲቀርብ የኔ ልጆች አይደሉም ያሉ እሱም አላለኝም። አሃዊያ አላለኝም፣ ለኔ አላለኝም። ልጅቷ ናት አንገበገበችኝ። ለኔ ሳይለኝ ነው። አዎ እሺ። ለመጀመሪያ ጊዜ አንቺና ውሽማው የተዋወቃችሁት ለመጀመሪያ ጊዜ መቼ ነው? በምን አጋጣሚ? ልደት ካርድ ላወጣ ይኸውልሽ፣ ለሁለተኛ ልጄ ትምህርት ቤት አስመዘገብኩትና ልደት ካርድ አምጪ አሉኝ። ልደት ካርድ አምጪ ሲባል አባት መፈረም አለበት አይደል? እንዲፈርም ጠየኩትና ተነጋገርን። እዛ ቦታ ተገናኘን። በአጋጣሚ ሶስተኛ ልጁን አየው። በአጋጣሚው ማለት ነው። የእሱ መታወቂያ የወጣበት ቦታ ላይ ስንሄድ ከማህደር ሊስት ላይ ተነስተሃል ሰው ስለበዛ። አከራያችን ነበረ መጀመሪያ ያከራዩን ሴትዮ ናቸው ያወጡለት መታወቂያ አቡ እና ሰው ስለሞላ እዚህ ጋር ተነስተሃል። ስለዚህ በሌላ እንትን ዲጂታል መታወቂያ አይቻልም፣ በአንቺ መታወቂያ ሂጅና በአንቺ ክፍለ ከተማ አውጪ አሉኝ። የዛን ቀን ያው አልተሳካልኝም። የዛን ቀን ኮፒ አድርጎ መንጃ ፈቃዱንም ዲጂታል መታወቂያውንም ሰጠኝ። ቀጥታ በማግስቱ አርብ ቀን ነው፣ ሐሙስ ተገናኘን። አርብ ቀን ቀጥታ የኔ ወረዳ ሄድኩኝ። እዛ ሄጄ ነገሮችን በሙሉ አስጨርሼ ያው ኮፒ አድርጎ ስለሰጠኝ የኔ መታወቂያ እዛ ስላለ ምንም ችግር አልፈጠረብኝም። ብር አለቀብኝ ሀቡ እና በቴሌ ብር ለልደት ካርድ የሚከፈል ብር አለ፣ እሱን ክፈልልኝ፣ የትራንስፖርት የለኝም ለማለት ስደውል ባሌ ጋር ነው የደወልሽው አለችኝ። ስልኩን አንስታ ባሌ ጋር ነው የደወልሽው አለችኝ። ኦኬ። ስለዚህ ይሄ የሆነው መቼ ነው? ስልኩን አንስታ ባሌ ጋር ነው የደወልሽ ያለች ጥቅምት 2000 ስንት ዓመተ ምህረት? አሁን 18። እነሱ እኮ አመት ከ6 ወራቸው ነው። አንቺ ያወቅሽው አሁን ጥቅምት ነው። ይሄኛው ጥቅምት አልቆ ህዳር ላይ ነው ማርዬ ያወቅኩት። ለምን ቀኑ ዲቴል ለመጀመሪያ ጊዜ ግን ድምጿን የሰማሽው ጥቅምት ላይ ነው። ለልጅሽ የልደት ካርድ ለማውጣት እሱ ጋር ስትደውይ እሷ አንስታ። አዎ እሺ። ስታነሳ ማለት ነው ስልኩን ስታነሳ የባለቤትሽን ስልክ አንስታ እኔ ሚስቱ ነኝ ስትልሽ እኔ ነኝ ሚስቱ የሶስት ልጆቹ አባት የሶስት ልጆቹ እናት አልሽ። ምን አልሻት? አይደል ምን አለሽ መሰለሽ? ይቅርታ ባሌ ጋር ነው የደወልሽው ነው ያለችኝ አንስታ። ሄሎ እኔ ሄሎ አልኩኝ። ይቅርታ ባሌ ጋር ነው የደወልሽው አለችኝ። መልሱ ማለት ነው እሺ ባልሽ ከመሆኑ በፊት የልጆች አባት ነው አልኳት። ስለዚህ አንቺ ኦልሬዲ ታቂ ነበር ማለት ነው ውሽማ እንደያዘ ባልሽ። መብርሃንን አላውቅም። ታዲያ ባልሽ ከመሆኑ በፊት ዳይሬክትሊ አንድ ሰው ሰርፕራይዝ እንዴ ቁጥር ተሳስቼ ነው ምናምን ብሎ ሳይደነግጥ አንድ ሰው ዳይሬክትሊ ባሌ ጋር ነው የደወልሽው ስትልሽ ያንቺ ባል ከመሆኑ በፊት ለኔ ልጆች አባት ነው ስትይ ኦልሬዲ አውቃለሁ አንቺ ጋር እንደሄደ ላይክ ሌላ ውሽማ ጋር እንደሄደ ሌላ ሴት ጋር እንደሄደ አንቺ ታቂ ነበር። እንዴት ሰርፕራይዝ አልሆንሽም? ሴት ስታነሳው ሲጀመር የባልሽን ስልክ ሴት ስታነሳው እንዴት አንቺ አልደነገጥሽም? እንዴት ሰርፕራይዝ አልሆንሽም? እሺ በዛ ድንጋጤ ነው ይሄንን ያልኩት ሀቡ። በስመ አብ ወወልድ ወመንፈስ ቅዱስ ባልሽ ከመሆኑ በፊት የልጆች አባት ነው አልኩ። በቃ የድንጋጤ ያለ አይደለ? በስመ አብ የምትይው ለራስሽ የምትደነግጪው። አረ ባልሽ ከመሆኑ በፊት የልጆች አባት ነው። ይሄን ቃል ነው የተናገርኩት። ዘጋችብኝ። እንደዛም ሆኖ ዘጋችብኝ እንጂ እኔ በፍጹም አላውቅም ከዛ በፊት ሀቡ። ከዛ ያችን እጄ ላይ ብር 200 ብር ነበር የሚያስፈልገው። እሷ ያለችውን ላስታውስሽ። እሷ ያለችው ደውል ባሌ ጋር ነው የደወልሽው ስትልሽ ያንቺ ባል ከመሆኑ በፊት የኔ የልጆች አባት ነው ስትያት እሺ አልሻትና ከዛ ስልክሽን የኔን ስልክ ውሰጂና በእኔ ስልክ እናውራ፣ እኔና አንቺ ሴት ለሴት እናውራ አልሻ። በኋላ ነው እንደዛ ያልኳት። እሺ እኮ እናውራ አልሻትና ቁጥርሽን ሰጠሻት ወይስ ከባልሽ ስልክ ላይ ወጣ ነው የደወለችው? እራሷ ከሱ ላይ ነው የደወለችው። በስመ አብ ወወልድ ወመንፈስ ቅዱስ አልኩና ለራሴ ያልኳት ቃል በጣም አስታውሳታለሁ። ለምን የድንጋጤ ቃል ስለሆነች። ሲቀጥል በእጄ አንዱን ይዤዋለሁ አዝያለሁ፣ ወረቀቱን በእጄ ይዣለሁና ከስልኩ ጋር እጄ ራሱ የሆነ ይደክምሻል፣ የማትረሺው ቅስፈት ይኖራል በህይወትሽ ውስጥና በስመ አብ ወወልድ ወመንፈስ ቅዱስ ባልሽ ከመሆኑ በፊት የልጆች አባት ነው። ግን እውነትም ሴት ከሆንሽ እኔ ሚስቱ ነኝ፣ የልጆች እናት ነኝ። ለልጆቹ ልደት ካርድ ላወጣ ነው የሄድኩት። ስለዚህ በስልኬ ደውይልኝ አልኳት። በዛው ዘጋችሁ። ስልኬንም አልወሰደችም፣ ዘጋችሁ። እራሷ ደወለችልኝ አንድ ቀን ማታ አካባቢ 1 ሰዓት ተኩል ምናምን ይሆናል። ፈቃደኛ ነሽ ወይ ልታወሪኝ? እኔ እውነት ነው የምልሽ ሀቡ፣ እውነት አልመሰለኝም።
ፈጣሪ ማለት የሆነ የሚቀልድ ይሆናል አይደል? ጀስት እህቶቹ በእርግጠኝነት በዚህ እንትን እንደማይቀልዱ አውቃለሁ። ከማን ጋር ቢቀመጥ ነው? ግን አሁንም እዚህ ጋር ተቀምጬ የሁሉ ነገር ሆኖ እንደዛ ያደርጋል ብዬ አልገመትኩም። ታውቂያለሽ? ምክንያቱም እሱን የማውቅበት የሆነ ፐርሰንት አለ። የፐርሰናሊቲው ስታቂው እንደዚህ አይነት ያደርጋል ብዬ በቃ ሚስቱ ነኝ እኮ አለችኝ። የባሌ ጋር ነው የደወልሽው አለችኝ። ያ ማለት ሚስቱ ነኝ ማለት ነው። ግን ያደርጋል እንደዚህ ያደርጋል እኔ እንጃ። እስቲል እስካሁን ስለዚህ የሆነ እየቀለደብኝ ነው አንቺ የገመትሽው እየቀለደብኝ ነው ምናምን ብለሽ ስላሰብሽ ማውራትሻት። እሺ ስትደውል ምን አወራችሁ ሁለታችሁ? ስትደውል ጓደኛው ነኝ ነው ያለችኝ። ጓደኛው ነኝ የጥልሽ አለችኝ። የጥልሽ ጓደኛ ነኝ እና ምንድነው ችግራችሁ? እኔ አሁን ምንድነው ከሱ የምትፈልጊው? ባልነቱን የልጆቹ አባትነቱን ከዛ አንፃር ነው። ልጁ ስንት ቀን መካከለኛው ልጅ ማለት ነው እመጣለሁ ይለዋል። ሙዝ ገዝቼልህ እንደዚህ አድርጌል። አብዛኛውን ይኸውልሽ በእኛ መንገድ ስለሚያልፍ ጭኖ መንገድ ላይ እንሄድና እንቀበላለን እቃ ከሱ ማለት ነው። ማለት ሸንኮራ ሊሆን ይችላል የሆነ ነገሮች። አሁን ከክፍለ ሀገር የሚመጡ ነገሮች አሉ አይደለ? ለልጁ ያስነደዋል። ልጄ የሚገርምሽ ምርጥ ሹፌር ነው። ትንሹ በጣም ነው መኪና የሚወደው በጣም። ጫማውን አስወልቆ እንዲደርስ መሪው ጋር እንዲደርስ ማለት ነው ከታች ጫማውን አስወልቆ ነው ፍሬኑ ጋር እንትን የሚለው እግሩ እንዲረግጠው ማለት ነው። እና ያስነዳዋል በተወሰነ መልኩ እዛ ላይ መውጣት ስለሚፈልግ ትንሽ አዝናንቶት የሰጠንን ይዘን ፓፓያ ያመጣልናል የሆነ ነገር። ከዛ ከሚወጣበት ክፍለ ሀገር ያለውን ይዘን ወደ ቤታችን እንመለሳለን። ስለዚህ እንደዛ ነበረ ሐሳቡ። ጠፋብኝ ረጅም ሳረገው። ችግር የለም አይዞሽ። እሷ ይኸውልሽ የደወለችውና ጓደኛው ነኝ አለችሽ ይታወቃል። ባልሽ እንዲህ ሲቀየርብሽ ቤት መምጣት ሲያቆም ስልክ ካንቺ ጋር ማውራት ሲያስጠላው ሲቀር ምናምን ሌላ ሴት እያየ ነው ብለሽ አጠረጥሪ። የሚገርምሽ ምንም ስራ ነኝ ፊልድ ነኝ ስለሚል እዛ ሄጄ አለ እንዴት 8 ወር ሙሉ ቤት ሳይመጣ ማለት በፊት ስራ ነኝ ቢልም በሳምንት አንዴ ይመጣል። አትሊስት በሳምንት አንዴ ይመጣ የነበረ ባል 8 ወር ሙሉ ሲጠፋ በስልክም ሲሸሸኝ በስልክም ስለ ፍቅር ማያወራኝ ናፈቅሽኝ የማይል እኔ ናፈከኝ እያልኩትኝ እሱ የሚዘጋብኝ ስልክ ምናምን ከሆነ እንዴት አጠረጥሪኝ ማለት ነው? ይኸውልሽ አሁን ይሄ 8 ወር አይደለም ሀውዬ፣ እስከ ቢያንስ እስከ ጥቅምት ባለው ነው። እስከዛ ባለው ግን መጨረሻ ጊዜ ቤት የመጣው ልጅሽ አሁን 7 ወሩ ነው። ልጅሽን ልትወልጂ ስትይ ስለዚህ 8 ወርም በለው ወይ 7 ወር በለው ከፈለግሽ እንበለው። ትክክል ነው 7 ወር ያ ግን አሁን በዛ መሀል ካወኩ ራሱ 2 ወር ሊሆነው ነው ማለት ልጅ ፈልጌ ነው። አሁን እሷ እንዳለች ያኔ ባሌ ጋር አዎ ያንን ወር ትቀንሹና ህዳር ከሆነ ያወቅሽው እንደው ምን ወር ነው አሁን? እኛ የካቲት መጋቢት እሺ ጥቅምት ላይ ተደዋወላችሁ። ሙሽማ መሆኑን አታውቂም ነበር? ህዳር ላይ ነው ያወቅሽው ሙሽዋ መሆኗን። ኦኬ ህዳር፣ ታህሳስ፣ ጥር፣ የካቲት፣ መጋቢት ካወቅሽ ሙሽማ እንዳለው ካወቅሽ 5 ወር ሆኖሻል። ኦኬ እኮ ስለዚህ ይኸውልሽ አሁን በዛ መሀል ማለት ነው እሱ በልደት ካርዱ ምክንያት አወቅኩኝ። በዛ እነዚህ ባሉት ወራቶች ውስጥ ብዙ እሱን ለማግኘትም ለማናገርም ለምን ተቀየረም በጣም ብዙ ነገሮች ሞክሬያለሁ። 2 ልጆች ናቸው ያሉኝ። አንዱ ሲያለቅስ ራስ የሆነ ቢዚ የምትሆኝበት ጊዜያቶች ይኖራሉ። ከዛ ደግሞ ራሱ ይመለሳል። ብዙ ጊዜ ፊልድ ይሰራል፣ ፊልድ ይወጣል። በጣም ብዙ ጊዜ 15 ቀንም ሊቆይ ይችላል። በተለይ አሁን እንደዚህ ሆኑ የመስቀል ወራቶች ለምሳሌ ማለት ነው መስቀል ሀገራቸው የሚገቡ ስላሉ ወር ሙሉ ላናየው እንችላለን። በኖርማሉ ማለት ነው ሌት ሙሉ ነው የሚሰራው። ይሄዳሉ ይመጣሉ። በቃ ባህል ለአዲስ ዓመት እንደዛው ነው፣ ስራ ናቸው። እነዛን ስቀንሻቸው በጣም እንትን ውስን ጊዜ ናቸው ለኛ እንትን ያለው ቦታ ማለት ነው። እና ግን ሞክሬያለሁ። ስራ ነው ሲሉኝ በቃ እንትን ለማለት ሞከርኩና ክፍለ ሀገር ሄድኩኝ። ልጅቷን ካወቅኩኝ በኋላ ወደ